ቤተሰብ ወጥ እየሰራሁ ነው ማለት ነው። ሳላሳያችሁ ከመጀመሪያው እንግዲህ አቁላልቼ ምናምን ከከለስኩ ሆነ ማለት ነው። ሆኖም ግን ምስር ወጥ ሰርተናል እላችኋለሁ። ምስር ወጥ ሰርተናል እንግዲህ እንደምታውስ ምስራችን እየበሰለ ነው። ሪቡ ምሳ ከኔ ጋራችሁ ቤተሰብ እና ይህን ይመስላል። ቤተሰብ ወደ ቭሎጋችን ተመልሰናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የበጎቻችን ቤት እናጽዳ። እንግዲህ ከኩሽና አውጫቸው ሀዲያ ባላችሁ መሰረት ከኩሽና አውጥቻቸዋለሁ ማለት ነው። እና እንደዚሁም ደግሞ የዶሮች ቤት እዚህ ነው። ሆኖም ግን አብራችሁኝ ሁኑ ሀባይብ፣ እንጠራረግ ማለት ነው። እንጠራረግ። የጥጃ ቤት የነበረው ነው ማለት ነው። አሁን በጎቹን እዛ አድርጊያቸዋለሁ። ጥጃይቱ ገጠር ስለሆነ ያለችው ገጠር ነው ያለችው። ስለዚህ ፏ አድርጌ መጥረግ አለብኝ እላችኋለሁ። የበጎቼ ቤት ቁርንጫ እንዳይዝብኝ። ያው ዶሮቹም ብዙ ስለሆነ አላውላቸውም፣ ግን እንደዚህ ፏ እያደረኩ እየጠረኩ ነው ማለት ነው። እንድጠግና አሳያችኋለሁ። እናም እንግዲህ በዚህ መልክ አርጌ የጠራረኩኝ ማለት ነው። እንደምታውቁ አንድ ቦታ ከምረዋለሁ። አርጌ ከጠረኩኝ በኋላ እዚህ ዶሮዬ እንቁላል የሚጥሉ ስዝ ነው ማለት ነው። ከአሁኑ ጀምረዋል። ምንም ግን እንደዛ አርጌ ጠረኩት። ይህን ደግሞ የጠረኩትን ወደ ኮምፓስነት እንዲቀየር አትክልቴ እንደሆነኝ አንድ ቦታ ቆጥሬ በኪሻ ኖረዋለሁ ማለት ነው። አብራችሁኝ ሆኖ ቤተሰብ ዛሬ ግቢያችንን ጸዳ አደረግንና ቆሻሻችንን በዚህ መልክ እያቀጣጠልን እንገኛለን። እንዴ አለና ግቢ ምን ብዬ ልንገራችሁ፣ ለበጎቹ የሚበሉት ምኑ በቃ አልኳችሁ። እብድ ሰፈር መስሎ ነበርና እንደዚህ አንድ ቦታ አድርጌ እያቀጣጠልኩ እገኛለሁ እላችኋለሁኝ። እያቀጣጠልን ነው እና ዛሬ ጽዳት ላይ ነን እላችኋለሁ። የዛሬ ውሏችን ጽዳት፣ ቤት ማስተካከል። ሰሞኑን ቤቴንም አላየሁትም እላችኋለሁኝ። ቤቴንም አላየሁትም። ትእዛዝም አንዳንድ ነገሮችም ስራ ላይ ነበርኩኝ እና ገጠርም ስመላለስ በቃ ቤቴን አላየሁትም እና ኢንሻአላህ አሁን ወደ ቤቴ ነው ትኩረቱ ማለት ነው። እና አብራችሁኝ ሆኑ ቤተሰብ። ምሳድ እንሰራ ምስር እየለቀምን ነው እላችኋለሁኝ። ምስር እንልቀም እና ያው ይሄ ገበሬ ምስር ነው። የነጋዴዎቹማ ማግኔት አላቸውና በማግኔት ነው የሚለቅሙት እላችኋለሁ። ምስር ተወደደ። አሁን 400 ገብቷል። በዛ ሰሞን እህቶች ስገዛ 3 ከ60 የገዛሁላት ልጅ አለች። 3 ከ80 ከ70 የገዛሁላት እህት ያለች። አሁን 400 ገባ። የሚገርማችሁ ምስር። ምክንያቱም የኛም ጾም የኦርቶዶክሶቹን ጾም ሊገባ ነው እና አሁን አንዳንድ ነገሮች በቃ ጨምረዋል እላችኋለሁ። እና ምስራችን ንጣድ። እናም እንግዲህ እንጨት አያይዘናል ማለት ነው። ምስራችንን ጥደናል። ምስራችን እንግዲህ ይብሰል ማለት ነው። እኛ ቤት እናጸዳለን። ቤተሰብ ቤታችንን ፏፏ አደረግን ማለት ነው። ዛሬ ቤት መዋላችን ትልቅ ነገር ነው እና በዚህ ነበረ። አሁን ደግሞ በዚህ ቀየርኩት ማለት ነው። በየል ነው የፈረሽኩት እና እንዴት አያችሁ? ሰባይ ይበላችኋለሁ። ቤታችንን ፏፏፏ አደረግን። ኑ ቡና እንጠጣ፣ ቡና እንፈርሻለን ሰባይብ ማለት ነው። ቤተሰብ ወጥ እየሰራሁ ነው ማለት ነው። ሳላሳያችሁ ከመጀመሪያው እንግዲህ አቁላልቼ ምናምን ከከለስኩ ሆነ ማለት ነው። ሆኖም ግን ምስር ወጥ ሰርተናል እላችኋለሁ። ምስር ወጥ ሰርተናል እንግዲህ እንደምታውስ ምስራችን እየበሰለ ነው። ሪቡ ምሳ ከኔ ጋራችሁ ቤተሰብ እና ይህን ይመስላል። ቡና ህሪቡ ከኔ ጋር ቤተሰብ ቡና ህሪቡ። ቡና ሰዓት ደርሷል። ቡና እንጠጣ አባይ በማለት ነው። ጤስ
ጤስ እያደረኩ ነው። ጭናዳም ነው ይሄ ደግሞ ምንድነው እንዳትሉ ማለት ነው። እና ቡና ተጠርታችኋል ቤተሰብ ነው። ቡና እንጠጣ እላችኋለሁ። ነህሪቡ እና ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታቱኝ። ኢንሻአላህ በሌላ ቪዲዮ እንገናኛለን። እቃ ማዘዝ ለሮመዳን ቤተሰብ ሰርፕራይዝ ማድረግ የምትፈልጉ ደግሞ ሰርፕራይዝ አድርጉኝ። በታማኝነት እቃችሁን ቤታችሁ ድረስ ካች አደርጋለሁ ማለት ነው። እና ኢንሻአላህ እናንተ ማበረታቱኝ፣ እኔም በታማኝነት ስራዬን ወደፊት እቀጥላለሁ። አላህ ከሰው ሀቅ ይጠብቀን። እና ዛሬ ቡና በቤታችን ፎሽፏ እያልን ነው ማለት ነው። እንግዲህ ከበዴን እየጠበቅኩ ነው። ከቤ እና ቶሎ ቡናው ፈልቷል እና ሪቡ እላችኋለሁ። ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁኝ። ሀባይቦቼ መልካም ምኞታችሁን ስለምትመኙልኝ አይዞሽ ከጎንሽ ነን ብላችሁ ስለምታዙኝ ስለምታበረታቱኝ ጀዛችሁን ካላህ አገኙት ቤተሰቦቼ እላችኋለሁኝ። እናንተ ርዝቃችሁን በሀገራችሁ አላህ ያደርግልኝ። በሰላም ለሀገራችሁ ያ እሺ እንግዲህ ዳቦአችን እየበሰለ ነው። ቢስሚላህ ማሻአላህ። እንደፈራሁት አይደለም። ፈርተህ ነበር? አዎ ይበላዋል ብዬ ነበር። ለዛው ነው ቀጠል ያደረኩበት። ማን ነው የሚያወጣው ነው? ማን ነው? የሴቶቹ ቂጣ እንዴት ያምጠው ነው? በማ ታዲያ ነው ይሆን ይድናል። እንጃ ብሏል ሀገሬ ሰው። እንጃለት መዲያኑን ይድናል። እንግዲህ ባይዲንም እንግዲህ አልቀር። ዋው እሺ፣ እቺ ደግሞ ያንተ ናት። በመጨረሻ የኔ ዳቦ ሊጋገርልኝ ነው። እንጎቻ ማለት ነው። እቺ ያንተ ናት። ምንም እንዳታስቀሪ እቃው ላይ እንዳያንሰኝ። አዎ እንዴ ግን በጣም ጨሰብኝ። ምን ጨሰብኝ እኮ ዝጋው፣ እሱን በቃ እንጂ ዝጋው። ምን ነው የምታሳየው? እሺ እንግዲህ ትንሿ ዳቦችን ምንድነው እንጀራ የምንድነው የዳቦ ምንጎች አለው ማለት ነው። ግን ቅመም ሳታረጊልኝ ቀረሽ። ሰሊጥ ነው ሰሊጥ ነበር የሚደረገው። ሰሊጥ ወይኔ መሀል ቀረች እኮ እስኪ ተመልከች። ዋ በዚህ ተመልከቱ። መሀል ቀረች አለ። እውነት ከምርም መሀል ቀረች። ስለዚህ ችግር የለውም።
ዋው እችም ከላይ ይነደድባታል። አይ ላይ ይነደድባታል ከታይ ብቻ ነው የምንነደው። በቃ እሺ እንግዲህ በስላ መጨረሻ ላይ እስኪ እናያታለን። ግን ከላይ ቢነደድባት ጥሩ ነበረ። ማን ከማን ያንሳል? ሁ ማይነስ ሁ ትላለች እኮ እኔም እኩል ነኝ አለች። እሺ ማሻአላህ ልሸከመው ቃችሁ ሀባይቦቼ እና የዛሬ ውሏችን ይሄን ይመስላል ማለት ነው። ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።